ይኖርሽ በቃ ሁለት ቀን ነው ወይ በቃ አሁን ቁጭ በይና እኔና አንቺ እንነጋገራለን خلاص የምን መጨማለቅ ቁጭ በይ ሰው ሀገር ነው ያለሽው ማሪዬ ሰው ሀገር ነው ያለሽው ትጎጃለሽ ሁሉ ነገር ቁጭ በይ በቃ خلاص እኔን አታናድጂ ምን እንዴት ነው እንዴ እኔ በቃ እኔ ግዴታዬ ስለሆነ በቃ ግዴታዬ ነው በቃ በፊቱን እኮ ሰይጣን ነበር ያወቀ በቃ እኔ አንገቱን አንቀልሻለሁ እንቀበለዋለን እኮ አልንሽ እኮ እንቀበለዋለን እኛ አንቺ ተረጋጊ ከኛ አዎ ወደ ራስ ተመለሽ خلاص አይሰራም ወደዚህ ማተጂ ቁጭ ታይሽ በቃ ቁጭ በይ እሺ ቁጭ በይ አዎ አንቺ ቁጭ እንላለን ኖ እኔ አልሄድም እኔ ኤምባሲ እንሄዳለን ፓስፖርት ኤምባሲ እንሄዳለን ተያይዘን ደረጃ ወጥቶ ከመቅረት አላህ ይጠብቃችሁ እህቶቼ አንድ ነገር ልነግራችሁ ወዳለው ዛሬ ማለት ነው በስደት ያላችሁ ሁላችሁ ብዙ እህቶች በጭንቀት በትንሽ ነገር ተነስተው በጭንቀት ራሳቸውን ፌንት ነቅለው ራሳቸውን ስተው ራሳቸው ትተው አኪም ቤት በጣም በርካቶች ራሳቸው የማያውቁ ኢትዮጵያኖች አኪም ቤት ብትሄዱ ታገኙታላችሁ በየትኛውም ስደት ዓለም ላይ ማለት ነው ምን ልላችሁ ፈልጌ ነው መዳም ልትመታሽ ትችላለች ልትሰድብሽ ትችላለች ምንም ልታደርግሽ ትችላለች ደሞዝ ልትከለከይ ትችያለሽ ሰብር ትግስት ይኑራችሁ ትግስት ከሌላችሁ ሁሉም ነገር ታጡታላችሁ ጭንቅላታችሁ ካጣችሁ እምትለፉለት ነገር ሁሉ ታጡታላችሁ ማለት ነው ለሁሉም ነገር መብት ያለው ራሳችን አሁን ለምሳሌ እኔ ተጨንቄ ምንድነው ማደርገው ለምሳሌ ደሞዜ ተጠራቅሞ መዳም ከልክላኛለች ተጨንቄ ግን ምን አደርጋለሁ መብቴ መፈለግ ቀስ ብላችሁ መብቴ ምን ላድርግ ከዚህ ቤት ልጥፋ መጥፋትም መብቴ ነው ባይዘወይ ልጥፋ ፖሊስ ሊደውል አገር ያሳፍርኝ ብዬ ቁጭ ልበል ብላችሁ መብቴ ላይ ማምጣት ነው እንጂ መታገል ያለባችሁ ለምን እኔ ላይ ተፈጠረ ይሄ ነገር ሰውነሽ ተፈተኛለሽ አላህ Subhanahu Ta'ala የሚወደው ሰው ይፈትናል ከእነ ኦኬ እንፈተናለን ግን ብዙዎቻችሁ አትጨነቁ ምንም ከሰማይ በታች ምንም አይነት አዲስ ነገር የለም ታለቅሻለሽ እንባሽ ይታበሳል ትግስት ካለሽ ትቸገራለሽ ከዛ ችግር ትላቀቂያለሽ ከሰራሽ ትግስት ካለሽ ብዙዎቻችን ግን ያ ነገር ሳይሆን ብዙ ኢትዮጵያውያን የሆነ ፈተና ሲገጥመን ራሳችን ማጥፋት መጨጭ ልጅአውን ጤነኛ ብትሆን ጎዳና አትወጣም ትወጣለች አትወጣም ጭንቀት አታብዙ ብዙ ጊዜ አገራችሁ ለመግባት ትፈራላችሁ አትፍሩ ከሰማይ በታች ምንም አዲስ ነገር የለም እዳ ካለብሽ ነገ የትም ሄደሽ ትከፊዋለሽ እዳው ወደሽ አይደለም እዚህ ጋር የተከሰተብሽ ነገር አለ ትግስት ሊኖራችሁ ይገባል በጣም በርካታ እህቶች ማለት ነው ወዲያውም በመጣችሁ በ5 ወር በ6 ወር ራሳችሁን ትለቃላችሁ መዳም ጨቀጨቀች መዳም እንደዚህ ያደረገች ደሞዛችሁ እንዳትከለከሉ በየወሩ ተቀበሉ ደሞዛችሁ በየወሩ እኔ ተሸውጃ ቃለው ባይዘው ማለት ነው በየወሩ ምንም ጥሩ ቢሆንላችሁ በየወሩ ለመቀበል እጥረት አድርጉ ስራችሁን አክብራችሁ እንደምትሰሩ ሁላ ደሞዛችሁን አክብራችሁ ለመጠየቅ አትፍሩ እኔ ምፈራ ነበር ደሞዝ ለመጠየቅ ማለት ነው ኢቭን እስካሁን ፈራለሁ ኦኬ አትፍሩ ለምሳሌ ዛሬ አሞሽ ብተኝኮ ተነሽ ስሪ ነው የምትባዩ እረፍ ያኪም ቤት ሂጂ ምናምን አትባይ ከ190 በቃ ከ190 10 ነው አኪም ቤት የሚወሰደው አረብ ሀገር ላይ ወይ በነዶል ነው የሚወረውሩልሽ ማለት ነው ኦኬ ሌላ ችግር ካለ እኔ አልሰራም በቃ ካቅማችሁ በላይ ሲሆን አልሰራም ማለት መብትሽ ነው እኔ እበጂ ቁጭ በይ ምናምን አትጥፊ አለልሽም ካቅማችሁ በላይ ለምሳሌ ደሞዝ የማይሰጡ ከሆነ ሰው የጾታ ትንኮሳ የሚያደርስባችሁ ከሆነ ልጆቻቸው የሆነ ነገር የሚያደርጓችሁ ከሆነ ምትደበደቡ ከሆነ ጥፉ this normal ያኒ ምንም አይፈጠርም ጠፍተሽም አላማ ካለሽ ትሰራያለሽ ኦኬ ግን ደሞዛችሁ በስርዓት የምትሰጡ ከሆነ ጭቅጭቅ ምናምን ብቻ ከሆነ ጭቅጭቁ ችግር የለው መብት ያለው ስራሽን አክብረሽ ትሰራያለሽ ተከብረሽ በረፍት ሰዓት ታርፊያለሽ በእንቅልፍ ሰዓት ተተኛለሽ ምንም አዲስ ነገር የለም ለመጨነቅ ራሳችሁን ለማጥፋት ፎቅ ላይ ራሳችሁን ለመፈጥፈጥ ከምትሞክሩ ተረጋግታችሁ ምን ላድርግ መብቴው ምንድነው ምን ላበጅለ ምንም መጨናነቅ አያስፈልግም እውነቴን ነው እኔ ብዙቶች ትግስት አርጉ ምናምን ስትመጡ ለምን መታለኔ እኮ ሰው ነኝ ለምንድነው የተመታሁት ለምንድነው ማለት መጠየቅ አለበት አትፍሩ አንገታችሁን አትጥፉ አንገታችሁን ቀና አድርጋችሁ ስራችሁን አክብራችሁ እስከሰራችሁ ድረስ ጠይቁ ለምንድነው መመታው መዳም ከጮኸች መጨነቅ ሳይሆን ሰማይ ይዋጠኝ ይውሰደኝ ሳይሆን
ለምንድነው የምትጮኸው? መጀመሪያ ራሳችሁ መፈተሽ። ምን አጥፍቼ ነው? ምን ያልሰራሁት ነገር አለ? ጠርታኝ ዝም ብያታለሁ ወይ? ምንም ጥፋት ከሌለባችሁ ለምንድነው የምትጮህብኝ? ተጨንቃችሁ አብዳችሁ ራሳችሁን ከመሳትና ቤተሰቦቻችሁን ከማስጨነቅ ምን አድርጌ ነው የጮኸችው? ራሳችሁን ፈትሹ። ከጥፋቱ ነፃ ከሆናችሁ ለምንድነው የምትጮህብኝ? እኔ ጩኸት አልወድም ማለት መብትሽ ነው። ራስሽን ማስከበር መብትሽ ነው። እኛ ኢትዮጵያኖች ግን አገር መግባት አገር አስገቡኝ። ብዙ ጊዜ አሁን መዳሞች በምን አስፈራሩናል? አገርሽ አስገባሻለሁ፣ አገርሽ ወረጉርሻለሁ ምትላችሁ አይደል? አስገብኝ ማአሌ ወዲኒ ማፍ ሙሽክለ አሩህ በለዲ ሙሽ ያኒ ሙሽ በለዲ ትያለሽ ሀቢብቲ ዘና ብለሽ። ግን ምትንቀጠቀጡ ከሆነ ይጫወቱባችኋል። በጣም ነው የሚጫወቱባችሁ። ወላሂ እውነቴን ነው የምላችሁ። አትጨነቁ። ለሁሉም ነገር መብት ያለው ከሰማይ በታች ምንም አዲስ ነገር የለም። ለሁሉም ነገር መብት ያለው ራሳችሁን ለማጥፋት ራሳችሁን ከፎቅ ላይ ለመጣል ራሳችሁ ላይ የሆነ ነገር ለማራቅ በፍጹም ለማንን ለማስተሰት ነው? መዳም ብትሞቺ ብትፈጨፈጪ ኤምባሲ ተወረውድሻል። አለቀ። ሬሳሽ ተመዝኖ ወደ ኢትዮጵያ ይላካል። አለቀ። ምንም አዲስ ነገር የለም። ግን ቤተሰቦቻችሁ ታስጨንቃላችሁ። በጣም ብዙ ነገር ይጠብቃችኋል። ወጣቶች ናችሁ። እኛ ኢትዮጵያውያን እንደምታውቁት በ16 ዓመታችን ነው የምንወጣው። ብዙ ነገር እንደሚጠብቃችሁ ታውቃላችሁ አይደል? ብዙ ደስታ ከችግር በኋላ ምቾት አለ። ይሄንን መርሳት የለባችሁም። ዛሬ መዳም አስጨነቀችሽ ምናምን መብት የሌለው ችግር የለም። መብትሽ ነው። የተመቸሽ ቦታ ላይ መስራት መብትሽ ነው። አላማ ካለሽ ማለት ነው። ችግሮችን ውድቀቶችን አትፍሪ። ዛሬ መዳም ብታሳፈረኝ ጎረቤቶቻችን ምን ይላሉ? አይመለከታቸውም። ጎረቤትሽ አያስተዳድሩሽም፣ አያኖሩሽም። ሐታ ቤተሰቦች ምትኖሪው ለራስሽ ነው። በቃ ቤተሰቦች ምትረጂው ለህሌናሽ ነው። እነሱ አስገድደውሽ ምናምን አይደለም። አስገድደውሻል? ላ ህሌናችን ለማጽዳት ደስተኛ ለመሆን ነው አይደለ? ስለዚህ ያንቺን ኑሮ ያንቺን ስቃይ እኔ አልኖረውም። ካልተመቸሽ ጠፍተሽ መስራት ትችያለሽ። ካልተመቸሽ መጥፋት ካልፈለግሽ ኢትዮጵያ ገብተሽ ሌላ ሀገር የመሄድ እድል አለሽ። በጭንቀት ምክንያት አብዳችሁ ጎዳና እንድትወጡ አልፈልግም። ሁሉም ነገር ያልፋል። ዛሬ ታለቅሻለሽ፣ ዛሬ አልቅሰሻል፣ ነገ ደግሞ አታለቅሽም፣ ትደሰቻለሽ። ቀደረ አላህ Subhanahu Wa Ta'ala። ሁሉም ነገር ከፈጣሪ ነው። ግን ሰበብ አድርጉ፣ ጠንክሩ፣ ጥንካሬ ኑራችሁ። ኦኬ ይሄ ነው የምላችሁ እኔ ውዶች። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ባሪፍ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።